ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምርም። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን ለረጅም ጊዜ ጥያቄ ሲነሳበት የቆየው የቀድሞ ተፈራ ሆቴል ይዞታ ለሶስተኛ ጊዜ ለሌላ ባለ ሀብት ተላልፎ ተሰጠ። በከተማው በዞኑ ማህበረሰብ ዘንድ መነጋገሪያ ሆኖ የቆየው የቀድሞ ተፈራ ሆቴል ይዞታ እንደገና ለሌላ ሶስተኛ ባለ ሀብት ተላልፎ መሰጠቱ ተነግሯል። ሆቴሉ እንደፈረሰ 1.2 ቢሊዮን ብር ካፒታል ያስመዘገበ ተወላጅ ባለ ሀብት ቦታው ተረክቦ እንዲያለማ በወቅቱ ቢነገርም ቆራጥና ህዝባዊ አመራር ባለመኖሩ ውጤታማ ሳይሆን መቅረቱ ይነገራል። ነገር ግን ቦታው ለኢንጂነር ሳሙኤል ወይም ለሰንሻይን ኮንስትራክሽን ተሰጠ መባሉ ብዙዎች ጥሩ ውሳኔ መሆኑ በደስታ ሲያጋሩት ታይቷል። ነገሩ እንደተባለው ሳይሆን ወሬ ሆኖ ቀረ፣ የተባለውም ተረሳ። በህዝቡ ዘንድ ጥያቄ ሲያጭር የቆየው ይህ ወሳኝ ቦታ ቀጥሎ ለአትሌት ኃይሌ ገብረስላሴ ተሰጠ ተብሎ በሰበር ዜና ተነገረ። የመሰረት ድንጋይ ተጣለ። ለከተማው እድገት አንድ ደረጃ ከፍ የሚያደርግ ሆቴል ሊገነባ መሆኑ በተስፋ ተወራ። ፈተና የበዛበት ብዙ አሻጥሮች በውስጡ የያዘው ቦታው የተባሉት ሁለቱም ባለሀብቶች እቅዳቸው መሰረዛቸው ተነገረ። ለቦታው የከተማ መስተዳድሩ ከአንዴም ሁለቴ የሊዝ ጨረታ አወጣበት። ነገር ግን አግባብ አይደለም መባሉን ተከትሎም ጨረታውም ተሰረዘ። አይሬሲው ተፈራ ሆቴል የሚተካ ለወልቂጤ ከተማ እድገት አስተዋጽኦ ያለው ባለሀብት እንዲይዘው ብዙ ተባለ፣ ሳይሳካ ብዙ ቆየ። በምርጫ ዋዜማ በጉራጌ ዞን የትልቅ ፕሮጀክቶች የመሰረት ድንጋይ ሲጣል ማየት የተለመደ ነው። ግንባታውን ሲሰራ ሲመረቅ ማየት ግን አልተለመደም። ታዲያ አሁን በአዲስ መልክ የከተማው ወጣት ባለሀብት ዮሐንስ ኃይሌ ኮንስትራክሽን በአገር አቀፍ ደረጃ ትላልቅ የግንባታ ፕሮጀክቶችን በመስራት የሚታወቀው ባለሀብቱ ቦታው እንደተረከቡ ተገልጿል። ይህ ባለሀብት በወልቂጤ ከተማ ስራኖ ሆቴል በመገንባት ለከተማው መልካም ገጽታን የሰራ ባለሀብት መሆኑም ይነገራል። አነጋጋሪው ቦታ ኬር ኢንቨስትመንት ግሩፕ ተረክቦ ኬር ሎጅ ሊገነባ መሆኑ በአዲስ መልክ በተስፋ ተነግሯል። ከዓመታት በፊት ሆቴሉ ሲፈርስ 1.2 ቢሊዮን ብር እንደ መስፈርት ተቀምጦለት የነበረው ቦታው በዚህ ወቅት ግን ለኬር ሎጅ 950 ሚሊዮን ብር መውረዱን ግን ግልጽ አይደለም። አነጋጋሪው ቦታ እንዴትና በምን መስፈርት ወደ ኢንቨስትመንት ተቀየረ የሚሉና ተያያዥ ጥያቄዎች ግን አሁንም በግልጽ አልተመለሱም። እኚሁ ባለሀብት በዋቢ ወንዝ አካባቢ ዘመናዊ ሎጅ ሊገነባ ነው ተብሎ የመሰረት ድንጋይ ከጣለ 1 ዓመት ማለፉም የሚታወስ ነው። በሶዶ ወረዳ ገሪን ወንሰት ተክል በሚባል አካባቢ ራሳቸውን በመሰወር የዝርፊያ ወንጀል ሲፈጽሙ የነበሩ ተጠርጣሪዎች መያዛቸው ተነገረ። በምስራቅ ጉራጌ ዞን በሶዶ ወረዳ ገሪን ወንሰት ተክል በሚባል አካባቢ ራሳቸውን በመሰወር የዝርፊያ ወንጀል ሲፈጽሙ የነበሩ ተጠርጣሪዎች መያዛቸው የሶዶ ወረዳ ፖሊስ ጽሕፈት ቤት አስታውቋል። በወረዳው በደጋማው አካባቢ ማንነታቸውን ሰውሮ በዛቻና በማስፈራራት የማህበረሰቡን ሀብት ንብረት ሲበዘብዙ የነበሩ ተጠርጣሪ ግለሰቦች በማህበረሰቡ ጥቆማ መሰረት የምስራቅ ጉራጌ ዞንና የወረዳው የጸጥታ አካል በጋራ በመሆን ባደረገው ጥረት አዲስ አበባ ሱሉልታ አካባቢ መያዛቸው ተጠቁሟል። በወረዳው ተወልደው ያደጉት ተጠርጣሪዎቹ ኦሮምኛ ቋንቋ መናገር የሚችሉና ገሪን ወንሰት ተክል አካባቢ በአንድ ቤተሰብ ላይ በተፈጸመ ግድያ ቀሪው ቤተሰብም ይህን መሰል ድርጊት እንደሚፈጸምባቸው በማስፈራራት በተደጋጋሚ በስልክ በመደወል ገንዘብ እንዲሰጥ በማስገደድ 200 ሺህ ብር በአካውንት በመቀበል መከፋፈላቸውን ተነግሯል። ተጠርጣሪዎቹ ወንጀሉን የፈጸሙ መሆኑን ማመናቸውን ተከትሎ በአሁኑ ወቅት በሕግ ጥላ ስር የሚገኙ መሆኑን ተነግሯል። በዚህ አካባቢ መሰል ድርጊቶች ማየት የተለመደ ሲሆን ከታጣቂዎች ከፍተኛ ቁርኝት ያላቸው ግለሰቦች ዜጎች እንዲታገቱና ከፍተኛ ገንዘብ እንዲከፍሉ የሚያደርጉ በአካባቢው የተወለዱ ኦሮምኛ ቋንቋ ተናጋሪ ግለሰቦች ሲሆኑ በደሌ ተብሎ እንደሚጠሩ ይታወቃል። እነዚህ በወንጀል ድርጊት ገንዘብ የሚሰበስቡ የአካባቢው ሕዝብ ስጋት ውስጥ የሚጥሉ ግለሰቦች በመንግስት መስሪያ ቤት ሁሉ ሳይቀር ተቀጥረው ይሰራሉ። የጸጥታው ዘርፍ ኃላፊዎች በግለሰቦቹ ላይ ዘላቂ እርምጃ በመውሰድ የህዝቡን ደህንነት እንዲያስጠብቁ ሲጠየቅም ቆይቷል። በእኖር ወረዳ በምስጋና በጎ አድራጎት ድርጅት የሚገነባው ትምህርት ቤት የመሰረተ ድንጋይ ተቀመጠ። በጉራጌ ዞን በእኖር ወረዳ በምስጋና በጎ አድራጎት ድርጅት የጋዘንቻ ንጋት ጮራ አንደኛ ደረጃ ትምህርት ቤት የማስፋፊያ ግንባታ የመሰረተ ድንጋይ ተቀምጧል። የምስጋና በጎ አድራጎት ድርጅት በትምህርት በንጹህ መጠጥ ውሃ አቅርቦትና
በሌሎችም ዘርፎች ትላልቅ ስራዎች እየሰራ ይገኛል። የአካባቢው ማህበረሰብ የዘመናት ችግርና ጥያቄ የነበረው የጋዘንቻ አንደኛ ደረጃ ትምህርት ቤትና የንጹህ መጠጥ ውሃ በአጭር ጊዜ በማጠናቀቅ ህዝቡን ተጠቃሚ ለማድረግ እንደሚሰራም ጠቁሟል። ትምህርት ቤቱ 16 የመማሪያ ክፍሎች፣ ቤተ መጻሕፍት፣ ቤተ ሙከራ፣ የአስተዳደር ቢሮና የውስጥ ቁሳቁሶች፣ ሶላርና መብራት እንደሚሟሉለትም ተነግሯል። የምስጋና በጎ አድራጎት ድርጅት ዓለም አቀፍ ረጂ ድርጅቶችን በማነጋገር ሰፊ ክፍተት ያለበት ዞኑ በተለይም በትምህርትና በመጠጥ ውሃ ከዚህ በላይ መስራት እንደሚችልም ተጠቁሟል። አምባሳደር ምስጋኑ ባላቸው የስልጣን ተጽዕኖና እድል ተጠቅመው ትላልቅ ዓለም አቀፍ ረጂ ድርጅቶችን የማግኘትና የማሳመን ላላቸው የተባለ ሲሆን በመሰረተ ልማት ዘርፍ የመስራት ፍላጎት ያላቸው ድርጅቶችን ወደ አካባቢው መጥተው እገዛ እንዲያደርጉ በቀጣይ ጥሩ ዕድል እንዳላቸውም ይነሳል። በጉራጌ ዞን የመሰረተ ልማት ግንባታ በረጂ ድርጅቶች እገዛ በህዝቡና በአካባቢው ባለሀብት መዋጮ የሚሰራ እንጂ መንግስት ከፍተኛ በጀት መድቦ የልማት ስራዎችን ሲሰራ ማየት የተለመደ አይደለም እየተባለ ከህዝቡ በቅሬታ መልክ ይነሳል። በተለያየ ጊዜ በመንግስት ይሰራሉ የተባሉ የልማት ስራዎች የመሰረት ድንጋይ ቢቀመጥም ግንባታው ተረስቶ ቦታዎቹ ሳር በቅሎባቸዋል። ስልሳ 65 ኢትዮጵያውያን ስደተኞች በሳውዲ አረቢያ የሞት ቅጣት ተወሰነባቸው። በሳውዲ አረቢያ በዕፅ ዝውውር ወንጀል የተከሰሱ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት የመፈጸም ስጋት እንዳለባቸው የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች መረጃ አመላከተ። ድርጅቱ ለጉዳዩ ቅርብ ከሆኑ ምንጮቹ አገኘሁት ባለው መረጃ ባለፈው ወር ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያን በሳውዲ የሞት ፍርድ ተፈጽሞባቸዋል። በአሁኑ ወቅት በከሚስ ሙሻ እስር ቤት ውስጥ የሚገኙ ሌሎች 65 ያህል ኢትዮጵያውያን በተመሳሳይ ወንጀል የሞት ፍርድ ተፈርዶባቸው ቀናቸውን እየጠበቁ እንደሚገኙም ገልጿል። ሞት ከተፈረደባቸው መካከል በሰሜን ኢትዮጵያ ትግራይ ክልል በነበረው ጦርነት ምክንያት ከሀገር የተሰደዱ ናቸው። አንዳንድ መረጃዎች ግን የሞት ፍርድ የተፈረደባቸው ኢትዮጵያውያን ቁጥር ከ200 በላይ ሊሆን እንደሚችሉም ይጠቁማሉ። አብዛኞቹ ታሳሪዎች ወደ ሳውዲ ሲገቡ ጫት ይዘው በመገኘታቸው የተከሰሱ ናቸው። ጫት በኢትዮጵያና በየመን የሚዘወተር ቢሆንም በሳውዲ አረቢያ ግን ባለው ሱስ የሚያስይዝ ንጥረ ነገር እንደ ከባድ ዕፅ ተቆጥሮ በሞት ያስቀጣል። እንደ ድርጅቱ ምንጮች ገለጻ ታሳሪዎቹ ጫት መያዝ በሳውዲ በሞት እንደሚያስቀጣ ግንዛቤ አልነበራቸውም። አንዳንዶቹ ደግሞ ሳውዲ ለመግባት በህገወጥ አዘዋዋሪዎች ወይም ደላሎች ተገደው እንዲይዙ የተደረጉ ናቸው። ታሳሪዎቹ በቂ የህግ መከላከያ ጠበቃና አስተርጓሚ እንዳልነበራቸው እንዲሁም በምርመራ ወቅት ድብደባና እንግልት እንደደረሰባቸውም ተመላክቷል። እስረኞቹ ከታሰሩበት ጊዜ ጀምሮ ምንም አይነት የቤተሰብ ጉብኝት እንዳልነበራቸውና በሳውዲ ከሚገኙ የኢትዮጵያ ቆንስላ ጽሕፈት ቤት ኃላፊዎች ጋር የመገናኘት ዕድል እንዳላገኙ ተገልጿል። የሞት ቅጣቱ እንዲሰረዝ ሁሉን አቀፍ ጥረት እንዲደረግ ድርጅቱ ጥሪ አቅርቧል። በሳውዲ አረቢያ ባለፉት ጥቂት ዓመታት የሞት ቅጣት አፈጻጸም በከፍተኛ ሁኔታ እየጨመረ የመጣ ሲሆን እንደ አውሮፓውያን አቆጣጠር በ2025 ብቻ 356 ሰዎች በሞት ተቀጥተዋል። ለሰባተኛው ጠቅላላ ምርጫ 12 ፓርቲዎች አንድም ሴት እጩ አላስመዘገቡም ተባለ። ለሰባተኛው ጠቅላላ ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት ተወዳዳሪ ለመሆን የእጩነት የምስክር ወረቀት ከተሰጣቸው 2080 እጩዎች መካከል የሴቶች ድርሻ ከሩብ በታች መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ አመላከተ። ቦርዱ ይፋ ባደረገው በዚህ መረጃ መሰረት ከጠቅላላው የፓርላማ እጩዎች መካከል 481ዱ ብቻ ሴቶች ሲሆኑ ቀሪዎቹ 1599 ወንዶች ናቸው። የህዝብ ተወካዮች ምክር ቤት እጩ ካስመዘገቡ 40 የፖለቲካ ፓርቲዎችና ጥምረቶች መካከል 12ቱ አንድም ሴት እጩ ለፓርላማ ውድድር አላስመዘገቡም። በአንጻሩ ጥቂት ፓርቲዎች ሴት እጩዎች በማቅረብ ረገድ ተሽለው ታይቷል። ከፍተኛ ቁጥር ያላቸው የፓርላማ እጩዎችን ካስመዘገቡ 4 ፓርቲዎች መካከል ገዢው ብልጽግና ፓርቲ ከ461 ጠቅላላ የፓርላማ እጩዎቹ መካከል 196ቱ ሴቶች በማድረግ የተሻለ ጾታዊ ምጥጥን ሲፈጥር የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 10 በመቶ፣ ትብብር ለኢትዮጵያ አንድነት 19 በመቶ እና ነፃነትና እኩልነት ፓርቲ ወይም ነፓ 9 በመቶ ብቻ ሴት እጩዎችን ለውድድር በማቅረብ ዝቅተኛ ሴቶች ውክልና አሳይቷል። ሌላው ብልጽግና ፓርቲ በ5 ክልሎች መንግስት መመስረት የሚያስችል የእጩዎች ብዛት በብቸኝነት ይዞ መቅረቡን የምርጫ ቦርድ ሰነድ ገልጿል። የኦሮሚያ፣ አማራ፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ሐረሪ ክልሎችና ድሬዳዋ ከተማ መስተዳድር ምክር ቤቶች ካላቸው መቀመጫዎች መካከል ከግማሽ በላይ እጩዎቹን ያቀረበው ገዢው ብልጽግና ፓርቲ መሆኑን
የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው ሰነድ አመላክቷል። የአዲስ አበባ ከተማ አስተዳደር ብልጽግና ፓርቲ በተወዳዳሪ እጩ ብዛት በተቃዋሚዎች የተበለጠበት ብቸኛው ምክር ቤት ሆኗል። የአዲስ አበባ ከተማ አስተዳደር ምክር ቤት ካሉት 158 መቀመጫዎች ውስጥ ትብብር ለኢትዮጵያ አንድነት 143 እጩዎችን በማስመዝገብ ቀዳሚነቱ ይዟል። ሌላኛው ተቃዋሚ ፓርቲ ህዳሴ 142 እጩዎችን በማቅረብ ተከትሏል። ገዢው ፓርቲ ለከተማይቱ ምክር ቤት ያቀረባቸው እጩዎች 134 ሲሆኑ ኢዜማ በአንጻሩ በ106 እጩዎች ይወዳደራል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ